አቤት ያልናቸውን የሀገር ውስጥና የውጭ መረጃዎችን ስንነግራችሁ ቆየን። የተወደዳችሁ ተመልካቾች በማስከተል ደግሞ በዝርዝር ያዘጋጅናቸው ጉዳዮች ወደ እናንተ የሚደርሱ ይሆናል። በደቡብ ኢትዮጵያ እንዲሁም በሲዳማ ክልል የተወሰኑ አካባቢዎች ላይ ተከስቶ የነበረው የማርበርግ ቫይረስ ወረርሽኝ የተሰጋውን ያክል ጉዳት ሳያስከትል 3 ወራት ባልሞላ ጊዜ ውስጥ በቁጥጥር ስር መዋሉን የጤና ሚኒስቴር አስታውቋል። ቫይረሱ በዚህ ጊዜ ውስጥ የጤና ባለሙያዎችን ጨምሮ የ9 ሰዎችን ሕይወት መንጠቁን ያሳወቀው ሚኒስቴር መስሪያ ቤቱ ያም ሆኖ ከዓለም አቀፍና የሀገር ውስጥ አጋሮች ጋር በተደረገ ስራና የጤናው ዘርፍ ባለሙያዎች ባደረጉት ርብርብ ኢትዮጵያ ከበሽታው ነፃ መሆኗ ተረጋግጧል ነው ያለው። ኢትዮጵያ ይህን ማሳካቷን ያረጋገጡት የዓለም የጤና ድርጅትና አፍሪካ ሲዲሲም በሽታው የተገታበት ፍጥነት በዓለም አቀፍ ደረጃ ከተመዘገቡ አጭር የበሽታው መግቻ ጊዜያት ተርታ የሚሰለፍ መሆኑን ተናግረዋል። አቤል አበበ ተጨማሪ አለው። በወርሃ ጥቅምት ማገባደጃ ላይ በጂንካ ከተማ ምንነቱ ያልታወቀ በሽታ መከሰቱን ተከትሎ ነበር ከከተማዋ የተወሰዱ የታማሚዎች ናሙናዎች በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ተመርምረው ማርበርግ የተባለ አስከፊ ወረርሽኝ መከሰቱን የጤና ሚኒስቴር ህዳር 5 ቀን 2018 ዓመተ ምህረት ይፋ ያደረገው። ይህ በሽታ አስቀድሞ በጂንካ ከተማ ኋላ ላይ ደግሞ በሐዋሳ ከተማ መከሰቱን ተከትሎ የደቡብ ኢትዮጵያና ሲዳማ ክልሎች ከጤና ሚኒስቴር እንዲሁም ሕብረተሰብ ጤና ኢንስቲትዩትና ከሌሎች አጋር አካላት ጋር በሽታው ከነዚህ ቦታዎች ወጥቶ የከፋ ጉዳትን እንዳያስከትል የማድረግ ኃላፊነትን ወስደው ሲሰሩ ቆይተዋል። እናም ይህ በጋራ የተደረገ ርብርብ በሽታው እንዳይሰራጭ መግታት ችሏል ያለው የጤና ሚኒስቴር የመጨረሻው ታማሚ በበሽታ ተይዞ ካገገመ እንዲሁም አዲስ በህመሙ የተያዘ ሰው ከተመዘገበ 42 ቀናት ማለፋቸውን ተከትሎ የዓለም የጤና ድርጅት መስፈርት በመሟላቱ ኢትዮጵያ ከማርበርግ ቫይረስ ነፃ መሆኗን ይፋ አድርጓል። ይህ 42 ቀን የመጀመሪያ 21 ቀን የትኛውም ንክኪ የነበረው ሰዎችን የመለያ ጊዜያችን አድርገን እንጠቀምበታለን። ከዛ በተጨማሪ ደግሞ ሁለተኛውን 21 ቀን ደግሞ ቀጣይ ምርመራዎችን እያደረግን ቅኝቶቻችንን እየቀጠልን እንሰራለን። በዚህም እንግዲህ 42 ቀንን ጨርሰን ሀገራችን የማርበርግ ቫይረስ በሽታ ሙሉ ለሙሉ ነፃ መሆኗን በእኛ በአገራችን እንዲሁም ደግሞ በዓለም አቀፍ ስታንዳርድ ነፃ መሆናችንን ያወጅንበት ቀን ነው። የማርበርግ ቫይረስ በኢትዮጵያ በአጭር ጊዜ ውስጥ በቁጥጥር ስር መዋሉን ያደነቀው የዓለም የጤና ድርጅት በሽታው የተገታበት ጊዜ በዓለማችን ፈጣን ከሚባሉት ውስጥ መሆኑን ጠቅሶ ኢትዮጵያ ከበሽታው ነፃ መሆኗን ሲያረጋግጥ የአፍሪካ በሽታዎች መከላከልና መቆጣጠር ማዕከል ሲዲሲ በበኩሉ ይህን በኢትዮጵያ የተመዘገበ ፈጣን የመቆጣጠር ስኬትን አድንቋል። This outbreak was interrupted in one of the fastest time frames documented. ይህ የማርበርግ ቫይረስ ወረርሽኝ የተገታበት ጊዜ በዓለማችን ደረጃ ከተሰነዱና በሽታው በአጭር ጊዜ ከተገታባቸው ጊዜዎች መካከል የሚጠቀስ ነው። ቀድሞ መመርመር፣ በዓለም አቀፍ መመሪያዎች መሰረት ፈጥኖ ማሳወቅ፣ የታመሙ ሰዎችን በፍጥነት መመርመርና በጊዜው ለብቻቸው ማቆየት እንዲሁም የሆስፒታል አስተዳደርና የተነካኩ ሰዎችን በጥልቀት መፈተሽ ብሎም ስኬታማ የሆነ የኢንፌክሽን መከላከልና መቆጣጠር ሥራ መሰራቱ ዝግጁነት በተግባር ሲገለጽ ምን ይመስላል የሚለውን ያሳየ ነው። ሁኔታው ኢትዮጵያ ባዮሎጂያዊ የሆኑ ጥቃቶችን በፍጥነትና በስነ ምግባር እንዲሁም በአንድነት ለመጋፈጥ ያላትን አቅም ያመላከተ ነው። With speed, discipline and unity. Ethiopia is teaching us. ኢትዮጵያ እያስተማረችን ነው። የመተባበርን ዋጋም እያሳየችን ነው። መደበኛ የክትባት ዘመቻ ከማድረግ አልፎ በተጋላጭ ቦታዎች በር ከበር የሚደረግ የዳሰሳ ስራን ሰርታለች። ኢትዮጵያ የተገበረችው የቅድመ መከላከል ላይ ያተኮረ ማህበረሰብን መሰረት ያደረገ የዳሰሳ ስራን ነው። Ethiopia implemented a proactive community-centered surveillance model. አሁን ላይ ከ200 በላይ በሽታዎችን መለየት የሚያስችል የላቦራቶሪ አቅም መገንባቱ የተነገረለት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ይህንን በሽታ ለመጀመሪያ ጊዜ ዘረመሉን ወደ ውጭ ሳይላክ በአጭር ቀናት ውስጥ መለየቱ ደግሞ የበሽታውን ስርጭት ለመግታት ምቹ ሁኔታ መፍጠሩ ነው የተነገረው። ለመጀመሪያ ጊዜ የቫይረሱ ዘረመልን በራሳችን ለይተን ለአገራችን የመጀመሪያ ጊዜ እንደሆነ ይታወቃል። ማወቅ ብቻ ሳይሆን ይህን ምርመራ በራሳችን አቅም በራሳችን የሕብረተሰብ ጤና ኢንስቲትዩት ላቦራቶሪዎች ምርመራውን አረጋግጠን ለዓለም አቀፍ የትኛውም ባለድርሻ አካላት ደግሞ እንዲያውቁት አድርገናል። ያም እንግዲህ አገራችንን ብቻ ሳይሆን አህጉራችንን እንዲሁም ዓለማችንን በጋራ ለመጠበቅ ያለን አቅም ምን ያህል እንደጨመረ ያሳያል። ይህ በሽታ ተከስቶ እስኪገታ ባለው ከ3 ወራት ያልበለጠ ጊዜ 3800 ሰዎች የላቦራቶሪ ምርመራ ተደርጎላቸዋል ያለው የጤና ሚኒስቴር ከእነዚህ ሰዎች ውስጥ 14 ሰዎች ህመሙ እንደተገኘባቸውና
5ቱ አገግመው 9ኙ በቫይረሱ የተነሳ ሕይወታቸውን ማጣታቸውን የተናገረው። በበሽታው ሕይወታቸው ካለፉ 9 ሰዎች ውስጥ የበሽታውን ስርጭት በመከላከል ሂደት ሲሰሩ የነበሩ የጤና ባለሙያዎች የሕይወት ዋጋ መክፈላቸውን ያነሳው ሚኒስቴሩ ስርጭቱን ለመከላከል የተከፈለው ዋጋ ቀላል እንዳልነበረም አንስተዋል። በሽታው መገታቱ ይፋ በተደረገበት በዚህ መድረክ ላይ የታደሙት የሕዝብ እንደራሴዎች ምክር ቤት አፈ ጉባኤ ታገሰ ጫፉና የጤና ሚኒስትሯ መቅደስ ዳባ ኢትዮጵያ ይህን በሽታ እንድትጋፈጥ ላገዙ አካላት ምስጋና አቅርበዋል። ለወገናቸው አሳልፋችሁ የሰጣችሁ ጀግኖች ዛሬ አገራችሁ ትኮረባችኋለች። እናንተም የጤናው ዘርፍ ሰራዊት ብቻ ሳትሆኑ የአገር ደህንነት ጠባቂዎች ስለሆናችሁ እናንተንም ላቅ ያለ ምስጋና አቀርባለሁ። እንደ ዓለም ጤና ድርጅት፣ አፍሪካ ሲዲሲ እና ሌሎች ዓለም አቀፍ ድርጅቶችና ኤምባሲዎች ከጎናችን በመቆም ለሰጣችሁት የቴክኒክና የቁሳቁስ ድጋፍ በኢትዮጵያ መንግስት ስም ላቅ ያለ ምስጋና አቀርባለሁ። የ9 ሰዎችን ሕይወት አጥተናል። በዚህም ደግሞ ሕይወታቸውን ላጡ ቤተሰቦች እንዲሁም ደግሞ ለወዳጅ ዘመዶቻቸው በተለይም ደግሞ ለጤና ባለሙያዎችና በዚህ ህብረተሰባቸውን ሲያገለግሉ ሕይወታቸውን ላጡ በሙሉ ልባዊ የሆነ ሐዘናችንን ልባዊ የሆነ ደግሞ እግዚአብሔር ያጽናችሁ፣ ፈጣሪ ያጽናችሁ የሚል ልባዊ ምኞቴን በዚሁ መግለጽ ፈልጋለሁኝ። የማርበርግ በሽታ ተገታ ማለት የህብረተሰብ ንቃትና የተቋማት ትጋት ይላላል ማለት እንዳልሆነ የጠቀሰው የጤና ሚኒስቴር በቀጣይ ዓለማችን ልትጋፈጣቸው ለምትችላቸው ወረርሽኞች ራስን አዘጋጅቶ የመጠበቅና የጤና ስርዓቱን የማጠናከር ሂደት በሁሉም አጋር አካላት ርብርብ ተጠናክሮ የሚቀጥል ሊሆን እንደሚገባው ነው ያሳስበው።